ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ታኅሳስ 29 2018 ዓመተ ምህረት ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ አደረሳችሁ። ድንግል በክብር በግርማ ትኖራለች አጊጣ በብርሃን ወንበር ላይ ተቀምጣለች። ጨረቃው ከእግሯ በታች ተጫንታለች። የቅድስናን ውበት ተሸልማ የምታብረቀርቀው እርሷ ናት። አሁን ሰዎች የፍራቻውን የግርግሩን ምናምን ተጽዕኖ ለማድረግ አባቶችን የሚያስፈራሩበት ዋ እያሉ ማህበራዊ ሚዲያ ላይ የሚንጫጩበት ያ ዘመን ስላለፈ ሰዎች አሁን ነገሮችን በድፍረት አደባባይ ወጥተው ከእምነታችን አይበልጥም የሚል ነገር ውስጥ እንደዚህ በድፍረት መሄዳቸው እዚህ ጋር ከደረሱ ደግሞ ቆም ብለው አጠቃላይ ምን ነበር የሚለውን ስልጣና ምናምን አይደለም እርስ በርስ በጓደኛ በወዳጅ ቁጭ ብለው ሻይ ቡናም እየጠጡ ከቤተ ክርስቲያን አንፃር ቤተ ክርስቲያኒቱ ውስጥ ምንድነው የተፈጠሩት ባለፉት 7-8 ዓመታት? ከዛ በፊትስ እንዴት መጣች? በቀደሙት ጊዜያትስ ምን ነበሩ? ጠቅላይ ቤተ ክህነት አሁን የተሰራው የድሮ አዳራሽ ነበረ። እዛኛው አዳራሹ ላይ የጠቅላይ ቤተ ክህነት ሰራተኞች በሙሉ ዓርብ ከ5 ሰዓት ጀምሮ እስከ 8 ሰዓት ድረስ ልክ እንደ ዘመናዊ መስሪያ ቤት የማርክሲዝም ሌኒኒዝም የማሌ ጥናት ይባላል ማጥናት አለባቸው። በሌላም በኩል ደግሞ አሻፈረኝ ያሉትን እንደዚህ እርምጃ መውሰድ ብቻ ሳይሆን አሁን በሰልፍ ሸኔ የሚባለው ታጣቂን ከአንዱ ኦራዛዥ ጋር ወደ 23 ሰዎችን በቁጥጥር ስር ማዋላቸውን የኢትዮጵያ ሀገር መከላከያ ሰራዊት ይፋ አድርጓል። በዛሬው ዝግጅታችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢየሱስ ክርስቶስ የልደት በዓል ኢትዮጵያን ጨምሮ ከ10 በሚበልጡ ሀገራት በዛሬው ዕለት ተከብረዋል። በበዓሉ ዋዜማ በአዲስ አበባ መስቀል አደባባይ የጃንደረባው ትውልድ ያዘጋጀው መንፈሳዊ ፕሮግራምም ተካሂዷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የታደሙበትና ከ5 ሰዓታት በላይ ፈጀው መርሃ ግብር መንግስታዊውን የኢትዮጵያ ቴሌቪዥንና አዘጋጁን የጃንደረባው ትውልድን ጨምሮ በርካታ ቴሌቪዥን ጣቢያዎች በቀጥታ ተሰራጭቷል። በጃንደረባው ትውልድ የዩቲዩብ ገጽ ብቻ ከ30,000 ሰዎች በላይ በቀጥታ ሲከታተሉት ነበረ። ስለማይነገር ስጦታ እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ቸል ያላለን አምላክ ስንጓዝ ማዕበሉን አቋርጠን። ስለማይነገር ስጦታ
በበርካታ የዓለም ሀገራት የኢየሱስ ክርስቶስ የልደት በዓል እንደ አውሮፓውያን አቆጣጠር ታኅሳስ 25 የተከበረ ሲሆን ኢትዮጵያን ጨምሮ ኤርትራ፣ ሩሲያ፣ ግብጽ፣ ሰርቢያ፣ ሞንቴኔግሮ፣ ሰሜን መቄዶንያ፣ ጆርጂያ፣ ቤላሩስ፣ ካዛክስታን፣ ኪርጊስታን፣ ሞልዶቫ እና አርሜኒያን የመሳሰሉ ሀገራት የኢየሱስ ክርስቶስ የልደት በዓልን ታኅሳስ 29 ወይም ጃንዋሪ 7 ያከብራሉ። ታኅሳስ 29 በገና በዓልነት የሚታሰብባቸው ነገር ግን በብሔራዊ በዓልነት ያልተመዘገበባቸው ሀገራት ሮማኒያ፣ ቡልጋሪያ፣ ቦስኒያ ሄርዞጎቪና፣ ክሮኤሽያ፣ ኤስቶኒያ፣ ላትቪያ፣ ሊቱዌኒያ፣ ፊንላንድ፣ ቱርክና ሌባኖንን ጨምሮ በርካታ ሀገራት እንደሆኑ መረዳት ተችሏል። በዛሬው ዕለት የሚከበረውን የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እንዲሁም የካቶሊካኑ ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስና ከኢትዮጵያ ወንጌላውያን ቄስ ደረጀ ጀንበሩ የመልካም ምኞት መግለጫ አስተላልፈዋል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። መላው የሀገራችን ሕዝቦች ከሀገራችሁ ውጪ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተወደዳችሁ ምዕመናን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። የልደት በዓል መሪያችን፣ መጋቢያችን፣ ጠባቂያችን ራሱን የሰጠበት በዓል ስለሆነ ስለ ወገኖችና ስለ ሰው ልጆች ክብር የምንሰራበት፣ ህዝቦች የሚከባበሩበት፣ የተዋደዱበትና የሚተሳሰቡበት፣ የጦርነትና የግጭት መንፈስ ከሀገራችን የሚወገድበት፣ ሰላም በሀገራችንና በህዝቦቻችን መካከል የሚወርድበትን፣ ከጥፋት ይልቅ ወደ አንድነት እና ህብረት የሚመጡበት፣ ስለ ሰላም ሁሉም ተባብሮ እንዲሰራ ስንል በእግዚአብሔር ስም እንጠይቃለን። ከሁሉ አስቀድሜ በሀገራችን በኢትዮጵያና በተለያዩ ሀገራት ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ። እንግዲህ እግዚአብሔር አንድያ ልጁን በመላክና የኃጢአታችንን ዋጋ በመስቀል ላይ እንዲከፍል በማድረግ ከራሱ ጋር እንዳስታረቀን ሁሉ እኛም ለሌሎች ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ፍቅርና ምሕረት እንድንመሰክር ታዘናል። ስለሆነም ሰው ሁሉ ከአምላኩ ከራሱና ከእርስ በርሱ ጋር ይታረቅ ዘንድ ያላንዳች መሰልቸት ወንጌልን ማስተማር መምከር ግድ ይለናል። የታረቀ ሕዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በእርቅ በመፍታት ዘላቂ ሰላም ለማስፈን እንተጋ ዘንድ የዘወትር መልእክታችን ነው። 14 የኢትዮጵያ አትሌቶች ወደ አሜሪካ እንዳይገቡ ቪዛ መከልከላቸው ታወቀም። በአሜሪካ ፍሎሪዳ ግዛት ታላሲ በሳምንቱ መጨረሻ በሚካሄደው የአትሌቲክስ ውድድር ላይ ለመሳተፍ ቪዛ ከጠየቁ አትሌቶች 4 ብቻ ሲፈቀድላቸው 14ቱ መከልከላቸው ታውቋል። አሜሪካ ወደ ሀገሯ እንዳይገቡ ገደብ ከጣለችባቸው 19 ዓለም ሀገራት እንዲሁም የቪዛ ክፍያ ማስያዣ ከተጠየቁ 38 ሀገራት ዝርዝር ውስጥ ኢትዮጵያ ባትካተትም የቪዛ ቁጥጥሩ በሁሉም አቅጣጫ እየጠበቀ መምጣቱ ታውቋል። ሌተስራን ትናንት እንደዘገበው እድሜያቸው ከ20
የሚመለከታቸውን አትሌቶች በሚገኙበት የዓለም አትሌቲክስ ሻምፒዮና እንዲሳተፉ ቪዛ ከተጠየቀላቸው አትሌቶች 1 ወንድና 3 ሴቶች ብቻ ተቀባይነት ሲያገኙ 14ቱ ተከልክለዋል። ውድድሩ የፊታችን ቅዳሜ በአሜሪካ ፍሎሪዳ ግዛት ታላሲ እንደሚካሄድም ተመልክቷል። ከተከለከሉት ውስጥ 4 ቀደምት አትሌቶች እንደሚገኙበትም ተመልክቷል። ኢትዮጵያ ከ20 ዓመት በታች ባሉ አትሌቶች በሚካሄድ የአትሌቲክስ ውድድር መሳተፍ ከጀመረች ከ40 ዓመታት በላይ ማስቆጠሩና 36 ጊዜ መሳተፏም ታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ጸሐፊ አቶ አመንሲሳ ከበደ ለሌተ ስራ እንደገለጹት ቪዛ በተከለከሉት አትሌቶች ምትክ ቀደም ሲል ቪዛ ያላቸውን በማካተት ቡድኑ በፍሎሪዳ ውድድር እንደሚሳተፍ አስታውቀዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣበት ከአምና ጥር ወር ጀምሮ በወሰዳቸው ተከታታይ እርምጃዎች 19 ሀገራት ዜጎች ጨርሶ ወደ አሜሪካ እንዳይገቡ የከለከለ ሲሆን የ38 ሀገራት ዜጎች ደግሞ ወደ አሜሪካ ለመግባት እስከ $15,000 ገንዘብ እንዲያስይዙ መመሪያ አውጥቷል። ሙሉ በሙሉ ወደ አሜሪካ እንዳይገቡ ገደብ የጣለባቸው 19 ሀገራት ዜጎች ሲሆኑ ከኢትዮጵያ ጎረቤት ሀገራት ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን በዚህ ዝርዝር ውስጥ ተካተዋል። ሌሎች ከአፍሪካ ሀገራት ገደብ የጣለባቸው ቡርኪና ፋሶ፣ ማሊ፣ ኒጀር፣ ሴራሊዮን፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ እንዲሁም ሊቢያ እንደሆኑም ታውቋል። ወደ አሜሪካ እንዳይገቡ ያልተከለከሉ ነገር ግን ወደ አሜሪካ ለመግባት ከ5,000 እስከ $15,000 ገንዘብ ካላሳይዙ ቪዛ የማይሰጣቸው ተብለው የተዘረዘሩ 14 ሀገራት የነበሩ ሲሆን ይህ ቁጥር ተጨማሪ 5 ሀገራትን በማካተት 38 ደርሷል። በጠቅላላው ከመጪው እንደ አውሮፓውያን አቆጣጠር ጥር 21 ጀምሮ ወደ አሜሪካ ለመግባት ከ5,000 እስከ $15,000 ገንዘብ ማስያዝ ይገባቸዋል ተብለው ከተዘረዘሩ 38 ሀገራት ከአፍሪካ ናይጄሪያ፣ ኡጋንዳ፣ ጅቡቲና ታንዛኒያን ጨምሮ በርካታ የአፍሪካ ሀገራት ተዘርዝረዋል። በእገዳውም ይሁን ለቪዛ እስከ $15,000 ማስያዝ ይገባቸዋል በሚለው የ57 ሀገራት ዝርዝር ውስጥ ኢትዮጵያ የለችም። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በዛሬው ዕለት በኢትዮጵያና በቢያንስ ከ10 በሚበልጡ ሀገራት የሚከበረውን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በትናንትናው ዕለት በመስቀል አደባባይ ደማቅ ሃይማኖታዊ ስነ ስርዓት ተካሂዷል። የጃንደረባው ትውልድ የተባለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ያዘጋጁት የመንፈሳዊ ፕሮግራም እንግዲህ በትናንትናው ዕለት የተካሄደው ደማቅ ስነ ስርዓት ነበር። ይኸው በቀደሙት ዓመታት 2 ጊዜያት በቦሌ መድኃኔዓለም ቤተክርስቲያን ተካሂዶ ነበር። አሁን ደግሞ በመስቀል አደባባይ በዚህ መልኩ ደማቅ በሆነ መንገድ ነው የተካሄደው። ይህን ፕሮግራም ራሱ የጃንደረባው ትውልድ የተባለው የዩቲዩብ ቻናልን ጨምሮ የኢትዮጵያ መንግስት መገናኛ ብዙሃን እንዲሁም የግል ቴሌቪዥኖችም በቀጥታ አሰራጭተውታል። በጃንደረባው ትውልድ ላይ ብቻ 30,000 ሰው በቀጥታ ሲከታተሉ እንደነበረም መረዳት ተችሏል። እንግዲህ ሃይማኖታዊ መንፈሳዊ ፕሮግራሞች በዚህ መልክ እየተጠናከሩ መሄዳቸው በብዙ መልኩ ትውልድ ላይ ሀገር ላይም ያለው ፋይዳ ምንም የሚያጠራጥር ነገር አይደለም። ሰዎች ወደ እምነት ወደ መንፈሳዊ ነገር በተሳቡ ቁጥር ከተወሰኑት ውስጥ የሚሆን ያው እምነትን ለመቧደል የሚፈልጉ ሰዎች እንዳሉ ምንም ጥያቄ ውስጥ የሚገባ አይደለም። እምነትን ደግሞ ለእምነት፣ እምነትን ደግሞ ለበጎ ነገር፣ እምነትን ለምድራዊም ለዘላለማዊም ሕይወት የሚፈልጉ ሰዎች እንዳሉ የሚያጠራጥር ነገር አይደለም። ነገር ግን የትኛውም ፍላጎት ቢሆን መድረኮች ደግሞ በጣም አስፈላጊ ናቸው። እንዲህ አይነት መድረኮች ብዙዎችን ወደ እምነት ወደ መንፈሳዊ ሕይወት ለመለወጥ ወይ ደግሞ ለማቅረብ ያላቸው እድል ሰፊ ነው። እንዲህ አይነት ዝግጅት በመደረጉ እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነት የሚከተለው ሰው አይደለም ሌላውንም ቢሆን በሀገሩ በዚህ መንገድ መንፈሳዊ ስነ ስርዓቶች ሲካሄዱ ደስ ነው ሊለው የሚገባው። ነገር ግን
ዝግጅቱ ከመካሄዱ በፊት የነበረው ጩኸትና ግርግር እጅግ በጣም አስገራሚ ነገር ነው። ያውም አማኝ ነን፣ ያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነን የሚሉ ላለፉት ዓመታት ረጅም ዓመታት በተመሳሳይ መንገድ ላይ ብዙ ጩኸት ብዙ ግርግር ለመፍጠር የሞከሩ ወገኖች ነበሩ። ጉዳዩ አሁን ያኔ የግርግሩ የጩኸቱ ዘመን ብዙ ግራ ቀኝ ለማየት የሚቸገሩ ሰዎች ነበሩ። ዛሬ ላይ ግን ቆመው ግርግር፣ ሁከት፣ ችግር የሚፈጥሩ ሰዎች ጉዳዩ የቤተ ክርስቲያን ጉዳይ እንዳልሆነ፣ ጉዳዩ የእምነት ጉዳይ እንዳልሆነ፣ ጉዳያቸው የፖለቲካ ፍላጎት እንደሆነ የበለጠ ግልጽ እየሆነ መጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አደባባይ ወጥተው ፈጣሪያቸውን በማመስገናቸው ነጭ ለብሰው ከተማውን ወይ ደግሞ ሀገሩን በዛ መልክ አድምቀው በመታየታቸው ሰዎች ነው እንደሚናደዱት። ያውም አማኝ ነን የሚሉ ያውም የቤተክርስቲያን ተቆርቋሪ ነን እያሉ ድምፅ የሚያሰሙ ሰዎች። ነገር ግን አስቀድመንም ሰምተናል። ከፕሮግራሙ በፊት እንዲህ አይነት ነገር አርዕስት አድርጎ ማውራቱ መሱ ነውር ነው። ነውረኞችን ከፕሮግራሙ አስቀድሞ ስለነሱ መናገር ራሱ አስፈላጊም ስላልሆነ በዛ መንገድ ብዙ አልሄድንበትም። ፕሮግራሙ እጅግ ደማቅ በሆነ መንገድ በጣም ውጤታማ በሆነ መንገድ ተጠናቋል። ቤተክርስቲያኒቱ ላይ ችግሮች እየደረሱ ነው ወይ? ምዕመናን ላይ መከራ እየደረሰ ነው ወይ? ልክ ነው። ምዕመናን እየተገደሉ ነው። ችግሮች አሉ። ችግሮቹ እንዴት መጡ? ችግሮቹን አሁን ማን እየፈጠረ ያለው? ችግሮቹ ለምን ተፈጠሩ? ችግሮቹ እንዳይቋረጡ ወይ ደግሞ እንዲቀጥሉ የሚፈልገው ማን ነው? ይኸው ችግር መኖሩ ይጠቅመናል የሚሉ ሰዎች ችግር እየተወገደ ሲመጣም ያንዘፈዘፋቸው ጀመር። በየአጋጣሚው ነው በየጊዜው ግን ማስታወሱ በጣም አስፈላጊ ነገር ነው። ሰዎች ወደ እምነት ወደ አማኝነት የበለጠ በቀረቡ ቁጥር ከነውር ከወንጀል ድርጊቶች የመራቅ የመታቀብ ነገር ይኖራል። ማለት ሰዎች ወደ ቤተክርስቲያን ስለሄዱ ወይ ወደ መስጊድ ስለሄዱ አይደለም። በዛ መሃል እውነተኛ አማኞች እውነተኛ የእምነት ሰዎች ከትውልዱም ውስጥ ይፈጠራሉ። ያሉትም ጸንተው ይጓዛሉ። እምነትን ለመቧደን የሚፈልጉ ሰዎች ደግሞ አሉ። ለፉክክር ማንም ሰው የራሱ እምነት እንዲጠበቅለት የሌላውም እንዲከበር ነው መፈለግ ያለበት። እምነትን የፉክክር፣ የውዝግብ፣ የግጭት ሜዳ ማድረግ የሚፈልጉ ወገኖች አሉ። ያንን የሚፈልጉት ለእምነቱ ተቆርቁረው ለእምነቱ ተጨንቀው ሳይሆን በእምነቱ ሽፋን ወይ ደግሞ በግርግር የሚገኝ ነገር ይኖራል ብለው ሊያስቡ ይችላሉ። የሆነ እምነት ተቋምን ላይ የሚደረጉ ዘመቻዎች ያስጨበጭባሉ ተብሎም ሊሆን ይችላል። አማኞች ማለት የራስ እምነት ተከታዮች በእምነታቸው ጸንተው እንዲቀጥሉ እምነታቸውን እንዲጠብቁ ማድረግ በጣም በጣም አስፈላጊ ነገር ነው። የኔ ትክክል ነው የሚል ሁልጊዜም ወደ ሌላ መንገድ እንዳይሄዱ ማድረግ የሚገባውን ያደርጉ። ሁሉም ሃይማኖቶች ይህን ያደርጋሉ። ከዛ አልፎ ግን ለመወነጃጀን፣ ለመወቃቀስ፣ ለጸብና ለምናምን የሚፈልጉ ከዛም አልፎ ደግሞ እምነቱን የፖለቲካ መሳሪያ ለማድረግ የሚጥሩ ወገኖች እንዲህ አይነት መድረክና አጋጣሚ ሲመጣ እየመከኑ እየተነኑ ይሄዳሉ። ቤተክርስቲያኒቱ በእርግጥ ችግር አለባት ወይ? በእርግጥ መከራ አለባት ወይ? በእርግጥ ያ መከራና ችግርን ያመጣው ስልጣን ላይ ያለው መንግስት ነው ወይ? አሁን ማንም እኔ አሁን ከትናንት ይልቅ ዛሬ ላይ መናገሩ ቢጠቅመው እንደ በፊቱ ይሄ ማህበራዊ ለሚንጫጫውን የሚፈሩት እንደ በፊቱ ብዙዎች ቢሆኑ ኖሮ መንፈሳዊ ፕሮግራሙ ላይ የሚገኙ ሰዎች ውስን የሆኑ ነበር። ጥቁር ልበሱ እኮ ነው ያሏቸው። ለምንድን ነው ጥቁር የሚለብሱት? ጥቁር የሚለበስበት እኮ ዘመን ብዙ ጊዜያት አለፉ እኮ። ነፍሰ ገዳዮች አድብተው አርፍጠው ንጹሐንን እየገደሉ ነው። ጥያቄ ውስጥ የሚገባ ነገር አይደለም። እነማን እንደሚገድሉም ደግሞ የሟች ወገኖች በአደባባይ አረጋግጠዋል።
ገዳዮቹ ግድያውን በሚፈጽሙበት ወቅት እነርዛን ለመታደግ ብለው በተለያየ መንገድ ደግሞ ባለስልጣናት፣ የወረዳ ኃላፊዎች፣ የቀበሌ ሊቀመንበሮች፣ ፖሊሶች ምናምን እየተገደሉ መሆናቸውም የአደባባይ ሚስጥር ነው። የትኛውም መንግስት ደጋግሜ እንደምንለው የሰሜን ኮሪያን ሰራዊት ጭምር አምጥቶ ልጠቀም ቢል የኢትዮጵያ መንግስት መንደር ሊጠብቅ አይችልም። ይህ ማረጋገጥ በጣም አስፈላጊ ነገር ነው። ግድያ ውስጥ መንደር ሄደው የሚገድሉ ሰዎች በመግደል ምንድን ነው የሚያገኙት የሚል ነገር ሲመጣ እምነቱን ለማጥፋት እምነቱን ለማለት በዛ ደረጃ አቅም የላቸው። በመግደል እናስጮሃለን ብለው ነው። በመግደል ሲያስጮሁ ስለነበር ማለት ነው። በመግደል አስጮኸው ግድያውን እናስቆማለን ያሉት ሰዎች አማራ ክልል ላይ ተነስተው አማራ ክልልን ሲኦል ምድር አደረጉ። ፋኖና ሸኔ የሚባሉ በኢትዮጵያ ዘመናዊ ታሪክ ውስጥ ደጋግሜ እንደምለው በእጅግ አረመኔ ኃይሎች እንዲፈጠሩ ተደረገ። እነዚህ ኃይሎች ዛሬ እየመከኑ እየኮሰመኑ እየተነኑ ያሉበት ሁኔታ ነው። ደጋፊዎቻቸው ማህበራዊ ሚዲያ ላይ ይንፈራፈራሉ እንጂ መሬት ላይ የሚለውጡት ነገር እንደሌለም ግልጽ ነው። ያ ለየትኛው እምነት ተከታይ በአጠቃላይ ለሀገሩ የሚሰጠው ፋይዳና ትርጉም እሱን ማጤኑ በጣም አስፈላጊ ነው። እምነትን በተለያየ መንገድ ለመሸቀጥ የሚደረጉ ጥረቶች ዛሬ ላይ ቆሙ። አሁን ሰዎች የፍራቻውን የግርግሩን ምናምን ተጽዕኖ ለማድረግ አባቶችን የሚያስፈራሩበት ዋ እያሉ ማህበራዊ ሚዲያ ላይ የሚንጫጩበት ያ ዘመን ስላለፈ ሰዎች አሁን ነገሮችን በድፍረት አደባባይ ወጥተው ከእምነታችን አይበልጥም የሚል ነገር ውስጥ እንደዚህ በድፍረት መሄዳቸው እዚህ ጋር ከደረሱ ደግሞ ቆም ብለው አጠቃላይ ምን ነበር የሚለውን ስልጠና ምናምን አይደለም፣ እርስ በርስ በጓደኛ በወዳጅ ቁጭ ብለው ሻይ ቡናም እየጠጡ ከቤተ ክርስቲያን አንጻር ቤተ ክርስቲያኒቱ ውስጥ ምንድን ነው የተፈጠሩት ባለፉት 7-8 ዓመታት? ከዛ በፊትስ እንዴት መጣች? በቀደሙት ጊዜያትስ ምን ነበሩ? ቤተ ክርስቲያንን እንደ ቤተ ክርስቲያን ምዕመናንን እንዳማኝ ሊያጠቃም ወይ ደግሞ ለአደጋ ለማጋለጥ ወይ ደግሞ ለማጥፋት የሚንቀሳቀስ መንግስትና ቡድን በኢትዮጵያ ምድር አለ ወይ? መንግስታዊ ቡድን ሽፍታም አለ። ይሄንን ቁጭ ብሎ መመርመር ነው። በጣም 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 አስፈላጊ ነገር ነው። ትላንትም በደንብ ሂደቱን የዕለት ተዕለት ህይወታችን አድርገን ስንመለከት የነበርን ሰዎች ባልደረስንበትም ላይ የነበረውን አንብበን የተረዳን በኢትዮጵያ ውስጥ በአጠቃላይ እንዴት መጣን እዚህ ጋር እንዴት ደረስን የሚለው በደንብ መገንዘብ በጣም በጣም አስፈላጊ ነው። በየትኛውም መመዘኛ በድፍረት የምናገረው የአፄ ኃይለ ሥላሴ ስርዓት ከወደቁ ወዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መጠን ነፃነቷን አግኝታ አታውቅም። በምንም መመዘኛ የደርግ ጊዜ ያው የደርግ ነው። የኢትዮጵያ ኦርቶዶክስ ብቻ ሳይሆን አጠቃላይ እምነት የሚባል ነገር ነውርና ወንጀል የሆነበት ስርዓት ነበር። ከዚህ ከሶሻሊዝም አስተሳሰብ ጋር የተያያዘ ያ ማለት ቤተክርስቲያኖች ተዘግተዋል ማለት አይደለም። እርግጥ ነው የቅድስት ሥላሴ ዋና በር መዘጋቱን ሳንረሳ ማለት ነው። ነገር ግን እምነት አማኝነት የሚወገዝ ነገር ነበር። ወይ ደግሞ ኋላ ቀርነት ወይ ደግሞ ዓለምን አለመረዳት የሆነ አካል ሰዎችን ለመጨቆንና ለመበደንትን ለማለት በራሱ ፍላጎት ለማስገዛት ሲል የፈጠረው ተደርጎ ይወሰድ ነበር። ስለዚህ ቤተክርስቲያኒቱ ጫና ውስጥ ነበረች፣ ልክ ሌሎች እምነት ተቋማት ጫና እንዳለባቸው ማለት ነው። እና ሌላው ቀርቶ
በቅርቡ በኩረ ዘማሪያን ኪነ ጥበብ ወልደ ቂርቆስ አንድ ዶክመንተሪ በጃንደረባው ትውልድ ላይ ተሰርቶላቸው እያየው ነበር። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም በዘማሪነታቸው የሚታወቁ ማለት ነው። እዛ ላይ ስለ እርሳቸው ምስክርነት የሚሰጡ የተለያዩ ባለሙያዎችም አብረዋቸው የሰሩም እንደዚሁ ቀርበው ነበር። በነገራችን ላይ ዶክመንተሪውን ያዘጋጁ ሰዎች በዚሁ አጋጣሚ ያው እያረሙት ቢሄዱ ጥሩ ነው። ምስክርነት የሚሰጡት ሰዎች እነማን እንደሆኑ አይታወቅም። ከቢያንስ ከፎቶቸው ከምስላቸው ጋር ጽሑፉ ቢቀርብ ጥሩ ነው። አሁን እዛ ላይ ምስክርነት የሚሰጡ በርካታ ሰዎች አሉ። ከነዛ ውስጥ በዚህ በኪነ ጥበብ መስክ በተለይ በሙዚቃ ላይ ብዙ ትንተና የሚሰጠው ሰርጸ ፍሬ ስብሐት አለ። ከዛ ውጭ ያሉ እንደዚሁ መንፈሳዊ ምናምን ሰዎች አሉ። ማናቸውም እነማን ናቸው የሚለው ነገር ዶክመንተሪው ላይ አልተገለጸም። ስለዚህ እንደው ስራዎች ሲሰሩ በተሟላ መንገድ ሰው ማን ምን አይነት ምስክርነት ሰጠ የሚለውን እንዲገልጸው በዛ መልክ ቢቀርብ ጥሩ ነበርና እዛ ላይ ከዘማሪ በኪነ ጥበብ ወልደ ቂርቆስን በተመለከተ ምስክርነት ነው የሚሰጠው። እዛ ላይ ከሚሰጡት ምስክርነቶች ያኔ በደርግ ጊዜ ቤተክርስቲያን ውስጥ ስለነበረ ሁኔታ ነው። ያኔ ቤተክርስቲያን ውስጥ ለመዘመርም ለምንም ፈተና በነበሩበት ወቅት ያንን ሰብረው በዝማሬም በምንም ያገለግሉ እንደነበር ስለ እርሳቸው ምስክርነት ሲሰጥ ጠቅላይ ቤተ ክህነት ቤተክርስቲያን ነው የምለው ጠቅላይ ቤተ ክህነት ውስጥ ዓርብ ከሰዓት ነው በ5 ሰዓት አካባቢ የማርክሲዝም ሌኒዝም ጥናት ይደረግ ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ጠቅላይ ቤተ ክህነት ውስጥ የሚገኙ ሰራተኞች መንፈሳውያን ሰዎች ርዕዮተ ዓለም እንዲማሩ ይደረጉ ይገደዱ ነበር በሚል ምስክርነት ሰጥተዋል። ያንንም ታልፎ ከዛ በኋላ ወዴት እንደተሸጋገርንም የምናስታውሰው ነው። ወጣቱ አንድ እንዲሆን በሃይማኖት አይፈለግም። ከነማ፣ አዮማ፣ አይሴማ የሚባል ነው። ያን ለማቋቋም ይሄ እንዲቀር ተደርጓል። እኛ ነው የምናውቀው። ጠቅላይ ቤተ ክህነት አሁን የተሰራው የድሮ አዳራሽ ነበረ። እዛኛው አዳራሹ ላይ የጠቅላይ ቤተ ክህነት ሰራተኞች በሙሉ ዓርብ ከ5 ሰዓት ጀምሮ እስከ 8 ሰዓት ድረስ ልክ እንደ ዘመናዊ መስሪያ ቤት የማርክሲዝም ሌኒኒዝም የማሌ ጥናት ይባላል ማጥናት አለባቸው። በአታ ትምህርት ቤት ሳይቀር በግዴታ ያስጠናሉ። በጥቅል እምነት የማይበረታታበት ርዕዮተ ዓለሙ በፈጠረው ጫና እምነቶችን ለማዳከም በብዙ መልኩ የተደከመበት ሁኔታ ነበር። ያም ሆኖ ግን አንዳንዶቹ ከውስጣቸው ስላልወጣ ሊሆን ይችላል አማኝነቱ። በሌላም በኩል የሚሰሩ ስራዎችም ነበሩ። ለምሳሌ በወቅቱ ጠቅላይ ሚኒስትር የነበሩት ሻምበል ፍቅረ ስላሴ ወግደረስ መጽሐፋቸው የሚያስታውሱት አለ። መርካቶ የተሰራው የሚካኤል ቤተክርስቲያን ትልቅ ቤተክርስቲያን ነው። እሱ በደርግ ጊዜም የተሰራ ነው። ያው በተወሰነ ደረጃ ሙሉ ለማዳከም ወይ ደግሞ ለማጥፋት አልተሞከረም። ነገር ግን የሚበረታታ አልነበረም። ከዛ በኋላ የቲፒኤልኤፍ ዘመን የመጣው የመጀመሪያ የተወሰደው እርምጃ እኔ አሁን በተለያየ መንገድ ያሉ አርቲስቶችም ሌሎችም ያኔ ጥቁር በመልበስ ምናምን አደባባይ ወጡ ሰዎች የተሟላ መረጃ ኖሯቸው እውነት ቤተክርስቲያን ችግር ላይ ሆና እውነት በደል ደርሶባት እውነት ምናምኑ ችግር እየተደረሰባቸውና ችግር አድራሾቹ ከመንግስት ጋር የተያዙ ከሆነ ለእምነታቸው ሲሉ መስዋዕትነት ለመክፈልም መዘጋጀት አለባቸው። በሌላ በኩል ደግሞ የሚያደርጉት እንቅስቃሴ ቤተክርስቲያኒቱን የማያዳክም መሆኑን ደግሞ ማረጋገጥ አለባቸው። ቤተክርስቲያኒቱን ለማዳከም የሚሰሩ ሰዎች የሚያደርጉትን ነገር እየደገሙ ላለመሆናቸው ማየት መመርመሩ አስፈላጊ ነው። እንዳልኩት በደርግ ጊዜ ማርክሲዝም ሌኒዝም ይጠና ነበር ቤተክርስቲያን ውስጥ። ያው እንግዲህ ያሉ ሰዎች ምስክርነት ነው። ያው ደግሞ ስልጣን ላይ ያሉ ሰዎች ሆነ ለመናገር የኢትዮጵያዊነቱ ነገር ውስጣቸው ስላለ አንዳንድ ነገሮችን እምነቱን ባይቀበሉ ግን ለአማኞቹ ክብር አላቸው።
ለምሳሌ ለብፁዕ ወቅዱስ አቡነ ተክለ ሃይማኖት ድንገት ለመንፈሳዊ አገልግሎት ሄደው ህመም ደርሶባቸው ከዛ በኋላ የኮሎኔል መንግስቱ ሄሊኮፕተር ልከው ምን ብለው ነው ወደ ሕክምና እንዲሁ ሄዱ። በዚህ በኩል ያው ለቤተክርስቲያን ለሀገራቸው ባላቸው ቀናይነት ከቤተክርስቲያንም ጋር ብዙ የጸብ ነገር ብዙ አለ ብሎ መውሰድ አይቻልም። ግን ርዕዮተ ዓለሙ በዛ መንገድ የሚገደብበት ሁኔታ አለ። ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን ሲመጣ ደግሞ የመጀመሪያው ምንድን ነው የተደረገው? ወደ ኋላም ተመልሰን ደርግ ወደ ስልጣን ሲመጣም ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ተገድለዋል። ሲያመልጡ ነው ምናምን ማዕት የሚባል ነገር አለ። ሌላው ግን እስር ቤት ከገቡ በኋላ ነው የተገደሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ። የቲፒኤልኤፍ ዘመን ሲመጣ ደግሞ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ በትእዛዝ ከስልጣን ወርደው እንደ መንበራቸውን ተነጥቀው በሕይወት እስካሉ ድረስ ወይ ሃይማኖት ጸጸት እስካልተገኘባቸው ወይ በማይድን በሽታ እስካልተያዙ ድረስ ከመንበራቸው እንዲወርዱ የሚያስገድድን ምድራዊ ምክንያት በሌለበት በትእዛዝ የምለው ዝም ብሎ ባልባልታ ምናምን አይደለም። ትእዛዙን የሰጡት ጠቅላይ ሚኒስትር የወቅቱ ታምራት ላይኔ ለዊክሊክስ ማለት አዲስ አበባ አሜሪካ ኤምባሲ ከስር ከተፈቱ በኋላ ከአምባሳደር ያማማቶ ጋር ያደረጉት ውይይት መጨረሻ ላይ የዊክሊክስ ሰነዶች ሲበረበሩ ለስቴት ዲፓርትመንት የተላከ ሰነድ ላይ በግልጽ ተቀምጦ አይተናል። በኋላም ደግሞ በአደባባይ ያረጋግጠዋል በቃለ ምልልስም። ስለዚህ በትእዛዝ መንበራቸውን ተነጥቀው እንደማንም ተራ ሰው በኬንያ በኩል ሀገር ጥሎ እንዲሰደዱ ተደረገ። አቡነ ጳውሎስ መጥተው መንበሩ ላይ ተቀመጡ። ከዛ ቤተክርስቲያኒቱ ጉዞ ምንድነው? ቤተክርስቲያን ሁለት ቦታ ተከፈለ። እንደገናም ደግሞ ሁለቱም ጋር የለንም የሚሉ ሶስተኛ ደግሞ ገለልተኛ የሚባሉም ተፈጠሩ። ይሄ ሁሉ በእርግጥ ውጭ ነው። ሀገር ቤት ያው መጀመሪያ አካባቢ ሙከራዎች ነበሩ። ያው በጉልበት የቆመ ማለት ነው። ለምሳሌ እስጢፋኖስ ቤተክርስቲያን አባ ፈቃደ ሥላሴ ከተገደሉ በኋላ ፍትሐትም የቀብር ስነ ስርዓቱን ለማካሄድ ኢየሱስ እንደው ፈረንሳይ ያለው ሚካኤል ቤተክርስቲያን ነበር። ራሳቸውን ከሲኖዶሱ ነጥለው ለመንቀሳቀስ ሞክረው ነበር። በኋላ ብዙ መጓዝ አልቻሉም። ውጭ ያሉ አባቶች ደግሞ ዋናውን የመጀመሪያ አራተኛውን ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስን መሰረት አድርገው ቀጠሉ። ግን የቤተክርስቲያን ጉዳይ ያሳስባቸው ያስጨነቃቸው ሰዎች በሀገር ቤትም ከሀገር ውጭም ብዙ ጥረት አድርገዋል። ትልልቅ ሰዎች በኢትዮጵያ በተለያዩ ኃላፊነት ቦታዎች ላይ ያገለገሉ በንጉሱ ጊዜ የአዲስ አበባ ከንቲባ የነበሩት እነ ቢትወደድ ዘውዴ ገብረስላሴ እና ቢትወደድ ዘውዴ ገብረሕይወት እነ ደጃዝማች ወልደ ሰማያት እነ ኮሎኔል እምላሉ የኢትዮጵያ ምዕመናን አንድነት ኮሚቴ በሚል በሀገር ውስጥ ሲንቀሳቀሱ ነበር። በውጭ ደግሞ ካሉት አባቶች ጋር ለማስታረቅ እንደዚሁ ጥረቶች ሲደረጉ ነበር። ይሄንን ሂደት ከመነሻው ጀምሮ ያላወቀ ዓለም ኢትዮጵያም 2010 ላይ ጠቅላይ ሚኒስትር አብይ መንግስት ከመጡ በኋላ የጀመረ የሚመስላቸው ሰዎች ፓትርያርኩ የሄዱበትን የወጡበትን በፖለቲካ ውሳኔ መሻራቸውን ወይ ደግሞ ከሀገር እንዲወጡ መገደዳቸውን ከዛ በኋላ ደግሞ ይሄ ነገር የሆነ ቦታ ላይ መፍትሄ ማግኘት አለበት በሚል የቤተክርስቲያን ጉዳይ የሚያስጨንቃቸው የሚያሳስባቸው ሰዎች ጥረት አደረጉ እስከ መጨረሻው ድረስ። እያንዳንዱ የተደረጉ ሙከራዎችን እንዘግብ ነበር።
ከሀገር ቤት ባሉትም አባቶች በውጭ ባሉትም አባቶች መካከል ጉዳዩን በንግግር በውይይት ለመቋጨት ፍላጎት አለ። ወደ አንድነቱ ለመምጣት ዝግጅቱ ነበረ። ነገር ግን የፖለቲካው አካል ያን ነገር አልፈቀደም። ሌላው ቀርቶ ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ከሞቱ በኋላ ፕሬዝዳንት ግርማ ወልደ ጊዮርጊስ ጭምር አሁን እግዚአብሔር ምን ላይ ስለሰጠ ሁለት ፓትርያርክ በአንድ መንበር ላይ እንዳይኖር ነው። አሁን ግን ብፁዕ ቅዱስ አቡነ ጳውሎስ ስላረፉ ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ወደ ሀገራቸው ይግቡ ለደብዳቤ ጻፉ። ደብዳቤያቸውን ለመሳብ ተገደዱ። ምናልባት መቶ አለቃ ግርማ ወይ ደግሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ነፍሳቸውን ይማረውና መጽሐፍ ጽፈው የዛን ጊዜ ያንን ደብዳቤ እንዲሽሩ ትእዛዙ ከማን መጣ የሚለውን ነገር ቢነግሩን ጥሩ ነበር። ብዙ ነገሮችን ለመመለስ ያስችለናል። መረጃ ግን ሰዎች ይኖራቸዋል ከፕሬዝዳንት ግርማ ጋር ቅርበት ያላቸው። ያን ደብዳቤ ከጻፉ በኋላ በቮይስ ኦፍ አሜሪካ ላይ ይህንኑ ካስተጋቡ በኋላ ደብዳቤን ስቤዋለሁ በዕለቱ ለማለት የተገደዱት ከየት ወገን በመጣ ግፊትና ትእዛዝ ነው የሚለውን ቢያንስ ቤተክርስቲያኑ ስላለው ፈተና ላለው ችግር ለቀጠለው ውዝግብ የነማን ሚና ምንድን ነው የሚለውን ቀጥታ እዛ ጋር ያለው ስልጣን ላይ ያሉ ሰዎች የትቤለፍ ሰዎች ናቸው ዋናዎቹ ወሳኞቹ። ከቤተክርስቲያን ጉዳይ ጋር በተያያዘ ደግሞ በቅርበት ይሰራሉ የሚባሉት እንደ አቶ ስብሐትና የደህንነት ሚኒስትሩ አቶ ጌታቸው አሰፋ ናቸው። የሲኖዶስ ስብሰባ ላይ ይቀመጣሉ፣ መላከ ሕይወት ተብለው ይሰየሙ ነበር ነው አቶ ጌታቸው አሰፋ። ኢትዮጵያ ውስጥ ፍጅትና ግድያ አለ የሚባል ሁሉ ሰቆቃ ሲፈጽሙ የነበሩ ሰውዬ መላከ ሞቱ መላከ ሕይወት ተብለው የቅዱስ ሲኖዶስ ስብሰባ ላይ ይቀመጡ ነበር። ማዕት ቤተክርስቲያኒቱ ብዙ ነገር ውስጥ ያለፈችው። ከዛ በኋላ አባቶች የመብት ጥያቄ የቤተክርስቲያኑ ጥያቄ በማንሳታቸው በህወሓት ደህንነት ሰዎች ከ5 ኪሎ እስከ ላፍቶ ሲዋከቡ ሲደበደቡ በቮይስ ኦፍ አሜሪካ ጭምር የወጣ ታሪክ ነው። እያንዳንዱ በርካታ ነገሮች መዘርዘር ይቻላል። በየአዲስ አበባ ከተማ ላይ የእስጢፋኖስን አንስተናል። የቅዱስ ዮሐንስ ቤተክርስቲያኑ አለ። ብዙ ጉዳዮች፣ ሌላው የተደራጀው ዘረፋ ምናምን ብዙ ነገር ነው። ይህንን ሁሉ ያለፍንበትን ከዛ በኋላ ያ ምዕራፍ ተዘግቶ ቤተክርስቲያኒቱ ወደ አንድነት የመጣችው መቼና እንዴት እንደሆነ ያው ሁሉም ሰው የሚያውቀው ታሪክ ነው። ወደ አንድነት እንዲመጣ ደግሞ ከዚህ ቀደም ሽምግልና ጥረት ያደረጉት አካላት ያን ነገር ወደ ፍሬ ለመመንዘር የሚከለክላቸው አካል አለመኖሩ ብቻ ሳይሆን ጠቅላይ ሚኒስትር አብይ ሽምግልናው እልባት ካገኘ በኋላ ፓትርያርኩ በፍጥነት ወደ ሀገር ቤት እንዲገቡ ግፊት ማድረጋቸው በአደባባይ ተመስክሯል። ምናልባት በዛ ሁኔታ ውስጥ ወደ ሀገር ቤት ባይገቡ ኖሮ ሐምሌ አካባቢ ነው ይሄ መስከረም አካባቢ ላይ ግርግሮች የሚፈጠሩ አካላት ሁኔታዎች እስኪረጋጉ የሚባል ነገር ሊፈጠር ይችል ነበር፣ አናውቅም። ባጭሩ ግን የቤተ ክርስቲያኒቱ አንድነት የተመለሰው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ነው። በሌላም በኩል የቤተ ክርስቲያኖቹ ተጨማሪ ሀብት ንብረቶች የተመለሱትም በጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ነው። ከኮሪደር ልማት ከምናምን ጋር ተያይዞ የሚፈርሱ የቤተ ክርስቲያን ቤቶች ምናምን በተመለከተም በተሻለና ደረጃውን በጠበቀ ሁኔታ እየተሰራ ያለውም አሁን የስልጣን ላይ ባለው በጠቅላይ ሚኒስትር አብይ መንግስት ነው። በአረቡ ዓለም ግዙፍ የማምለኪያ ቦታዎች እንዲገነቡ ጠይቀው ያስፈቀዱትም በዩናይትድ አረብ ኤምሬት ጠቅላይ ሚኒስትር አብይ ናቸው። የነበሩ የቀጠሉትን ነገሮች አነሳን። አሁን የስልጣን ላይ ያለው መንግስት በእርቁ ረገድ ያደረገውን አስተዋጽኦ ጠቀስን። ችግር ስልጣን ላይ ያለው መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን አደረገ?
ይህን ችግር ይህን ነገር አስከተለ የሚባል ነገር አሁን ማምጣትና በዛ ላይ መከራከር ወሳኝ። የንጹሃን ግድያ ንጹሃኑን ግድያማ ደጋግመን ተናገረ። ንጹሃንን ሲገድል የነበረው ሸኔ የተባለው አረመኔ ቡድን ነው። ንጹሃን እንዲገደሉ ሲያደርጉ የነበሩት ተከበብን ባዮቹ እነ ጀዋር ነበሩ። በአንጻሩ ደግሞ ያንን የንጹሃንን ግድያ ለመክታት የተንቀሳቀሱት የኦሮሚያ ክልል ባለስልጣናትና የጸጥታ ኃይሎች ናቸው። በዛም በሮይተርስ ሪፖርት ላይ ሰዎችን በህግ አግባብ መከላከል ሲገባቸው ህግ ምንድነው አልፈው ሄደው ሰላማዊ ሰዎችን ንጹሃንን የሚያጠቁ ከሆነ እርምጃ ወሰዱባቸው ተብሎ የተወነጀሉበት ማለት ነው። በወቅቱ በግድያው የኦሮሚያ ክልል ተሳታፊ ነው ተባባሪ ነው ምናምን ይባል ተረት ይነገር ነበር። በኋላ ላይ የሮይተርስ እነዛን ግድያዎች ጋር ተያይዞ ጭምር ባደረገው የምርመራ ሪፖርት የኦሮሚያ ክልል ግድያውን ለማስቆም በእያንዳንዱ ዞንና ከተማ የክልሉ ባለስልጣናት በስካይፕ እየተገናኙ ወጣቶቹ ወደ ረብሻ የሚሄዱትን ከመነሻው ግቷቸው አልፈው ሄደው ጥቃት ለማድረስ የሚሞክሩ ከሆነ እርምጃ ወሰዱባቸው ብለዋል። በህግ ነው እንጂ እርምጃ መወሰድ ያለበት እንዴት እርምጃ እንዲወሰዱ አደረጉ ተብሎ ነው የተወነጀሉት። ይሄ ሪፖርት ከወጣ በኋላ እንኳን ከግድያው ጋር በተያያዘ የክልሉ መንግስት ሲወነጅሉ ሲወቅሱ የነበሩ አካላት በመሳሳታቸው በተሳሳተ መንገድ በመወንጀላቸው ብቻ ሳይሆን አደጋውን ለመቀልበስ የጣሩትን ወገኖች በመወንጀላቸው ይቅርታ ለመጠየቅ ብቻ ሳይሆን ለምን ጉዳዩ በዚህ መልክ ተገለጸ ብለው የተቆጩ ነው የሚመስለው አንዳንዶቹ። ብዙ አሁን ራሱ የጀንደረባው ትውልድ እንኳን ኦርቶዶክስ የሆነው ሰው ሌላውንም ጭምር እጅግ የሚማርክ ደማቅ ትዕይንት አለ የሚባል ቴሌቪዥን ጣቢያ ሁሉ ሲያስተላልፍ አንዳንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራት አላየንም አልሰማንም ብለዋል። ጉዳዩ የቤተክርስቲያን ጉዳይ፣ ምክንያቱም ደመቅ ብሎ መከበሩ ሀገሩ ሰላም ነው ያሰኛል። ሀገሩማ ሰላም ነው፣ ምን ጥያቄ አለው? ሽፍቶች አሉ፣ እርግጥ ነው። ሽፍቶቹ ደግሞ እየመከኑ እየተነኑ ነው። ብዙ ደማቅ ትዕይንቶች እኮ ኢትዮጵያ ውስጥ ተካሂደዋል። እንኳን አሁን ከ3-4 ዓመት በፊት በቀውስ መሃል እንኳን ደማቅ ትዕይንት እየተካሄደ ነበር። አሁን ደማቅ ትዕይንት ተካሄደ ብሎ ጥቁር ልበሱ ምናምን የሚሉ ሰዎች ዝም ብሎ ከሜዳ ላይ በቀሉ ሰዎች አይደሉም። ይሄንን ደማቅ ትዕይንት ይሄንን የቤተክርስቲያንን ፕሮግራም ሁሉም የሚባል ቴሌቪዥን ጣቢያዎች ሲያስተላልፉ የመንፈስ ምንድነው የቤተክርስቲያን ማህበራት የተባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራት የሚባሉ አንዳንዶቹ አላየንም አልሰማንም ብለው ቆመዋል። ጉዳዩ የቤተክርስቲያን ጉዳይ እንዳልሆነ ለአንዳንዶቻችን አስቀድሞ የሚታወቅ ነገር ነው። የአንዳንዶቹ እንቅስቃሴ መስቀል አደባባይ ተወሰደብን፣ ከዚህ በኋላ ምን ቀረን ያሉ ሰዎች ዛሬ ፕሮግራም በአንባ አስተላልፎ የሚገርም አይደለም። ምክንያቱም ተወሰደ የተባለው መስቀል አደባባይ በምን መልኩ እንደሚታይ ለማንም ግልጽ ስለሆነ ማለት ነው። እንዲህ አይነት ደማቅ ትዕይንት ደግሞ ከቦሌ መድኃኔዓለም ወደዚህ ወደ መስቀል አደባባይ መምጣቱ ደግሞ ብዙ ነገሮች፣ አንደኛ በትልቅ በሰፊ ቦታ ላይ መከበሩ ብቻ ሳይሆን ቦሌ መድኃኔዓለም አካባቢ ቦሌ መድኃኔዓለም ቅጥር ግቢው ትልቅ ነው፣ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን በማናቸው መመዘኛ ደግሞ ከመስቀል አደባባይ ጋር አይነጻጸርም ብቻ ሳይሆን መስቀል አደባባይ በዓሉን ለማክበር የሚመጡ ሰዎች ከበቂ በላይ የመኪና ማቆሚያ አንደርግራውንድ አለ። ስለዚህ በብዙ መልኩ የተመቻቸ ሁኔታ ነው። ይሄ ደምቆ መታየቱ ያላስደስታቸው ሰዎች ፕሮግራሙን አላየንም አልሰማንም ብለዋል። ግን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የሚናገሩት። እንዲህ አይነት
ቤተክርስቲያንን ለፖለቲካ ለሆነ ፍላጎት ማስፈጸሚያ ለመጠቀም የሚሞክሩ ወገኖች ከዚህ በኋላ ጊዜ አጋጣሚም ሁኔታዎችም የሉም ብዬ በእርግጠኝነት መናገር ይቻላል። ቤተክርስቲያን ስም በሆነ ማህበረሰብ ስም በሆነ ሰፈር ስም የራስን የፖለቲካ ፍላጎትና አጀንዳ ለማራመድ የሚደረጉ ጥረቶች ያ የግርግር ያ የቀውስ ያ የመከራ ዘመን ትርጉም ባለ ሁኔታ እያለፈ ነው። መከራና ስቃይ ሰቆቃና እንግልት የሚቀበሉ በገጠር የቀሩ ዜጎች አሉ። እነሱን ከዚህ ሰቆቃ ለማፋታት መንግስት ለመንቀሳቀስ የሚችልበት እድል ከመቼውም ጊዜ በላይ ተመቻችቷል። ምክንያቱም የሚያሰቃዩት መከራ የሚያደርሱት ሰዎች እዛው ህብረተሰብ ውስጥ ተደብቀው ስለሆነ ማለት ነው። ዛሬ ግን ነፃ አውጪዎቹ የመከራ ምንጭ መሆናቸውን ህብረተሰቡ ስላወቀና ስለተረዳ ከመከራ ሊጠብቁት ሳይሆኑ መከራ ውስጥ እየከተቱት መሆኑን ስላልተገነዘበ ካሁን በኋላ ከመከራ የሚፈታው የኢትዮጵያ የጸጥታ ኃይሎች መሆናቸውን ስለተረዳ ተባባሪ ሆኖ ራሱንም ከዚህ አረንቋ ውስጥ የሚያወጣበት ሁኔታ ይፈጠራል ተብሎ ይታመናል። ወደ ሰላም መምጣት የሚፈልጉትን ብዙ ርቀት ሄዶ መንግስት ጥሪ እያደረገ ነው። ሰላሙን የመረጡ ሰዎችም እየመጡ ነው በሰልፍ። ከትናንት በስቲያ በሰሜን ሸዋ ወደ 250 ታጣቂዎች በሰልፍ ሲገቡ አይተናል። አሻፈረኝ ያሉት ደግሞ ወሎ አካባቢ፣ ሰሜን ወሎ አካባቢ ያሳዝናል። ምስሎቹን አይተናል። ምንድነው መከላከያ ወይ ደግሞ ሌላው አካል አይለቀውም። ነገር ግን ደግሞ ይህን ነገር የሚያበረታቱ ሰዎች ውጤቱን እንዲያዩትም ሊሆን ይችላል አሰቃቂ ትዕይንቶች አይተናል። ለጋ ህፃናት በማያውቁት ባልተረዱት እየተጨፈጨፉ ነው። መንግስት በሰላም ጉዳዩን ለመጨረስ ከመጠን በላይ ደጅ እየጠና ነው። የማይሞቱት ገዳም ወይ ደግሞ ስርቻ ውስጥ የተደበቁ ሰዎች ግን እየላኩ እያስጨረሱ ነው። በሌላም በኩል ደግሞ አሻፈረኝ ያሉትን እንደዚህ እርምጃ መውሰድ ብቻ ሳይሆን አሁን በሰልፍ ሸኔ የሚባለው ታጣቂን ከአንዱ ጦር አዛዥ ጋር ወደ 23 ሰዎችን በቁጥጥር ስር ማዋላቸውን የኢትዮጵያ ሀገር መከላከያ ሰራዊት ይፋ አድርጓል። ጃልጂክሳ ሳዴ የተባለ የምንድነው ሸኔ አዛዥ ከ22 ተዋጊዎቹ ጋር በቁጥጥር ስር ማዋሉን የኢትዮጵያ ሀገር መከላከያ ሰራዊት አስታውቋል። ያው ወደ ሰላም እንዲመጡ ልመና፣ ተማጽኖ፣ ደጅ መጥናቱ ብዙ ተሞከረ። ያው የሰላሙ መንገድ የመረጡት እየመጡ ነው። የሰላሙ መንገድ ደግሞ ያልመረጡት እርምጃ እየተወሰደባቸው ነው። ብልጥ የሆኑት ደግሞ እጅ እየሰጡ ነው። ማለት ወደ ሰላም የሚመጡትን አይደለም እጅ ሰጡ ብለው እጅ ምንድነው ወደ ሰላም አንመጣም ብለው ለመዋጋት ሞክረው በደንብ እንደሚቆነጠጡ ሲያውቁ በሰልፍ እጅ እየሰጡ ነው። በማናቸው መንገድ በዚህም አለ በዚያ ይሄ የግርግር የምናምን ዘመን ለአንድና ለመጨረሻ ጊዜ እያበቃ መሄዱን የሚያሳዩ ነገሮች ናቸው። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሁኔታዎች እያለቁ መሆናቸውን 2018 ላይ ጠንከር ያለ ነገር ሊሆን ይችላል፣ ከዛ በኋላ በጣም የተሻለ ሁኔታ እንደሚፈጠር ግልጽ አድርጓል። ጠንከር ያለ ሁኔታ 2018 ኢትዮጵያ ውስጥ ያሉ አነስተኛና ጥቃቅን ቡድኖች ጋር የተያዘ አይመስለኝም። ምናልባት እነዚህን ቡድኖች ከሚልክ ኃይል ጋር ሊሆን ይችላል፣ በሌላም በኩል ደግሞ ካሉ አጀንዳዎች ጋር የተያዙ ሊሆን ይችላሉ። ግን የመጣንበት አስቸጋሪ ወጣ ገባ ውጣ ውረድ የተመላበት መንገድ ትርጉም ባለው ሁኔታ መፍትሄ እያገኘ ወደ ሌላ ወደ አዲስ ምዕራፍ እየተሸጋገርን መሆናችን ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ ማንም በተለይ ከመንፈሳዊ ሰዎች አማኞች ትክክለኛ አማኞችን የሆኑ ማለቴ ነው የመጀመሪያው የሚፈልጉትን ወይ ደግሞ የሚጠይቁትን ነገር መጀመሪያ ራሳቸው ይረዱት። የሚፈልጉትና የሚጠይቁትን ይረዱት ብቻ ሳይሆን ያንን በተመለከተ በተሟላ መረጃ ላይ እነሱ
ቁጭ ብለው ይምከሩ፣ ያስተንትኑ፣ ይተንትኑ። ከዚህ ቀደም በተደጋጋሚ ያነሳሁት ነገር ነው። ኢትዮጵያ ውስጥ ሰላም እንዲወርድ፣ ሰላም እንዲመጣ ሁሌም በየአጋጣሚው ነው በየጊዜው የሃይማኖት አባቶች ጥሪ ያቀርባሉ። ሁሉም ወገኖች ለሰላም ራሳቸውን ዝግጁ እንዲሆኑ እያሉ ጥሪ ያቀርባሉ። ሰላም ግን በአንድ ወገን ፍላጎት ሰላም ሊረጋገጥ አይችልም። ስለዚህ የሰላም ጥሪ ሲደረግ የሰላም ጥሪውን ማን ተቀበለው? የሰላም ጥሪውን ማን አሻፈረኝ አለ? በአደባባይ የሚታየውን በሌላም በኩል ደግሞ ከፖለቲካ አንጻር የማይገነዘቡት ነገር ሊኖር ስለሚችል በየቤተ እምነቱ ጥሪ የሚያቀርቡት አባቶች በተጨባጭ ኢትዮጵያ ውስጥ ምን እየተካሄደ ነው የሚለውን ቢያውቁትና ቢገነዘቡት ደግሞ በጣም ይጠቅማል ብዬ አምናለሁ። በጣም አስፈላጊ ነው። ያን ለማድረግ ከባድ ነገር አይደለም። ሁሉም አመለካከት ያላቸው ሰዎች በየቤተ እምነቱ አሉ። ገለልተኛ ሆነው ደግሞ በገለልተኛ ያለ ነገሮችን የሚተነትኑ ሰዎችም አሉ። አደባባይ ወጥቶ ውይይት ሲደረግ ምናልባት ለኢትዮጵያም ለሌላውም ሊተርፍ ይችላል። አሁን ትልቁ ችግር የሆነ ቦታ ላይ ቤተክርስቲያንን ሊያጠፋ ተነስቷል ብሎ የደመደመ አካል ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ ላይሰማ ላይረዳ ይችላል። እንዲህ አይነት ውይይቶችና መድረኮች ካሉ በተጨባጭ ምንድን ነው መሬት ላይ ያለው እውነታ፣ እነማን ምን እያደረጉ ነው፣ በቤተክርስቲያን በተለያዩ ተቋማት ላይ እየደረሱ ያሉ ችግሮች ኃላፊነቱ የማን ነው? ያን ነገር ማን ጀመረው? ለምን ጀመረው? ፍላጎቱ ምንድን ነው? ይህን ለማቆም መንግስት ምን አደረገ? በዚህ ውስጥ የመንግስት ሚና ምንድን ነው? መንግስት ማድረግ ሲገባ ያላደረጋቸው ነገሮች ምንድን ናቸው? አሁን ሰላም እንዳይመጣስ ማን ምን እያደረገ ነው? ስለ ሰላም ጥሪ የሚያቀርብ አካል በተሟላ መረጃ ላይ በተነስቶ ለመፍትሄው ቢንቀሳቀስ በብዙ መልኩ ይጠቅማል ብዬ አምናለሁ። ስለዚህ የጃንደረባው ትውልድ ያዘጋጀው ታላቅ መንፈሳዊ ፕሮግራም ለበዓሉ ዋዜማ ከፍተኛ ድምቀትን ለምዕመናን ደግሞ እርካታን የሰጠ መሆኑ ምንም የሚጠይቅ ነገር አይደለም። በዚህ የምትቆጩና የምታዝኑ ሰዎች ራሳችሁን መርምሩ። በትክክል የዚሁም የዛ እምነት ተከታይ ናቸው የሚለውንም ደግሞ ራሱ ትልልቅ መስቀል አንገት ላይ ስለተሸከምክ መንፈሳዊ አይደለም ብቻ ሳይሆን አንዳንዴ አረመኔዎች ትልቅ መስቀል የተሸከሙ መሆናቸውን ስላየን እውነት ምንድነው አማኝነት የሚለካው በተሰበተበት ምንድነው በተሸከምከው መስቀል ትልቅነት መጠን አይደለም። ዛሬ ብዙዎች ያን የሚረዱት ይመስለኛል። በአጠቃላይ ይሄ ምዕራፍ ይሄ መግርግር የቀውስ የችግር ምዕራፍ ለአንድና ለመጨረሻ ጊዜ እንዲዘጋ ሁሉም በኃላፊነት መንቀሳቀሱ በመረጃ ላይ መመርኮዙ ጠቃሚ ነው ብዬ አምናለሁ። ለማጠቃለል ከዚህ ከበዓሉ ጋር በተያያዘ የአዲስ አበባ መስተዳድር እያደረገ ያለው ነገር ከአዲስ አበባ መስተዳድርን ባሻገር በአጠቃላይ በኢትዮጵያ ደረጃ በዓል በመጣ ቁጥር ዜጎችን እያሰቡ እያስታወሱ የሚደረጉ የሚያበረታቱ ነገሮች አሉ። ይህንን ሲያደርጉ ዘላቂ መፍትሄ ነው የሚያስፈልገው የሚል ሰው ደግሞ አለ። ዘላቂውንማ መፍትሄ እኮ በሚችሉት መጠን እየሰሩ ነው። ለዘላቂው መፍትሄ ተጋሪ ለጊዜው መሆን ያልቻሉ ሰዎችን ደግሞ በዓል ሲመጣ ማስታወስ የአዲስ አበባ መስተዳድር ከ300,000 ሰዎች በላይ በዓሉ ምክንያት አድርጎ አስታውሷል። ያ የሚያበረታታ ነው። ከዛ ያለፈ ነገር ደግሞ ትልቅ ስራ ከተማ መስተዳድሩ ሰርቷል። ከንቲባ አዳነች አቤቤ በተገኙበት ለኢትዮጵያ ውለታ ለዋሉ በተለያየ መንገድ አስተዋጽኦ ላደረጉ ዜጎችና ለአቅመ ደካሞች 381 ቤቶችን በዚህ ከበዓሉ ጋር አያይዘው በስጦታ ተሰጥቷል። 381 አዳዲስ ቤቶችን በህንፃ ላይ የተሰሩ ቤቶችን ከኮንዶሚኒየም የተሻሉ ቤቶችን ማለት ነው። ቤቶቹን ብቻ አይደለም ዕቃዎቹን ጭምር አስገብተው በአጠቃላይ በእነርሱ የስልጣን ዘመን ጠቅላይ ሚኒስትር አብይ ከመጡ በኋላ 45,000 ቤቶችን በዚህ መንገድ ሰጥተናል አሉ። አንዳንዴ ሰዎች
ይህንን የሚያዩትን የሚዳስሱትን ነገር ለመመስከር ሲቸገሩ ማየት በጣም ያሳዝናል። ይህንን ነገር ካገኙት ውስጥ በቅርቡ ስሙ በተደጋጋሚ ሲነሳ ነበርም ደራሲ ሀብታሙ አለባቸው። እሱም ቤቱንም ከነ ንብረት ተረክቧል። የጀግናው አብዲሳ አጋ ልጅ ኤልያስ አብዲሳም በዚህ መልክ ቤቱን ካገኙት ውስጥ ተጠቃሽ ሆኖ በኢትዮጵያ መንግስት መገናኛ ብዙሃን ተከታትለናል። ከኤልያስ አብዲሳ ጋር ባሻገር ለደራሲ ሀብታሙ አለባቸው ጨምሮ በከተማ ደረጃ 381 ለሚሆኑ የሀገር ባለውለታዎችና አቅመ ደካሞች የመኖሪያ ቤቶችን ከንቲባ አዳነች አቤቤ ያስረክበዋል። ዛሬ በክራይ ነው የምኖረው። ያልታሰበ ነው ይሄኛው መኖሪያ ቤት በስጦታ የተሰጠኝ ከከተማ አስተዳደሩ። ሁሉም ሰው መኖሪያ ቤት ያስፈልገዋል። ከዚህ ውስጥ ከሚያስፈልጋቸው ሰዎች አንዱ እኔ ሆኜ ግምት ስለተሰጠኝ ቦታ ስለተሰጠኝ የከተማ አስተዳደሩና የላፍቶ ከተማን ክፍለ ከተማን አመሰግናለሁ። የአባታችንን ውለታ አስበው ይህንን በማድረጋቸው እኔ የኢትዮጵያን መንግስት ክብርት አዳነች አቤቤንም ከልቤ ነው ከቤተሰቦቼ ሁሉ አንድ ላይ ሆነን በእነሱ ስም በራሴ ስም በጣም ነው የማመሰግነው። ሌሎች በተለያየ መንገድ ያሉ አቅመ ደካሞች በተለያዩ የጸጥታ ተቋማት ውስጥ የሚሰሩ ሰዎች በተወጡ በምንድነው የተለያዩ መስፈርቶችን መሰረት አድርገው ሰዎችን ከኪራይ ከምናምን ለመገላገል ጥረት እየተደረገ ነው። በሌላም በኩል ደግሞ ሌሎችንም በቋሚነት ደግሞ ከችግሮቹን ለመፍታት የሚደረጉ መጠነ ሰፊ እንቅስቃሴዎች አሉ። አሁን እየተሰሩ ያሉ ስራዎች ባለሀብቶችን፣ ሌሎች ዜጎችን በማስተባበር መንግስት በአቅሙ የሚችለውን እያደረገ እየተሰሩ ያሉ ስራዎች ናቸው። እስካሁን ድረስ 45,000 ሰው በተለያየ መንገድ ችግር ላይ ያሉ ወይ ደግሞ ለሀገር በጎ ውለታ ውለው ለኑሯቸው በተለያየ መንገድ እየተንገዳገዱ ያሉ ሰዎችን ለመጥቀም ለመርዳት የሚደረጉ አበረታች ነገር ነው። እንግዲህ በአዲስ አበባ መስተዳድር በኩል እየተሰራ ያለው በየክልሎችም እየተካሄዱ ነው። ምናልባት ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ እንደዚህ ወደታች ዝቅ ብሎ ህብረተሰቡን ለመርዳት ለመደገፍ የሚደረጉ አበረታች ጥረቶች አሉ። በሌላም በኩል ደግሞ ያው በተለያየ መንገድ ቤቶችን ለመምህራን ለምናምን እንዲህ አይነት ነገር በዘላቂነት መፍትሄ ለማግኘት የሚደረጉ ጥረቶችም እንዳሉ እየሰማን ነው። ይህን እያበረታቱ የጎደለውን እየጠየቁ ደጋግሜ እንደምለው መንግስት መዋቅር ውስጥ የመሸጉ ሌቦችን ከመንደር ወጥተው ከተማ ገብተው መንደሩ ግን ከጭንቅላታቸው ውስጥ ያልወጣ እዛው ስለ መንደራቸው የሚያስቡ ህመምተኞችን እነሱን ቀስ እያሉ እየመነጠሩ ምን እያሉ ወደፊት መጓዝና ኢትዮጵያ ወደ ተሻለ ምዕራፍ ባሸጋገሩ ብዙ መልኩ ጠቃሚ ነው። ለዛም ሁሉ የራሱን አስተዋጽኦ ማድረግ አለበት ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ህዳር 29 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ታኅሳስ 29 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።